ውዶቼ እኔ ምንም አልመሰለኝ ነበር። በቃ ስራ ነው ብዬ ዝም ብዬ ነበር። ግን ጨረቃ ፋሚሊ በሙሉ በጣም ተናደዋል። እኔ ያመንኳቸው ምንም ያልጠበኳቸው ሰዎች በጣም ተናደዋል። በጣም ከልክ በላይ ለምን እኛ ማስደሰት አይፈልጉም እንዴ ብለው ማለት ነው። እርር እያለ እኛ እኮ ምንም መረጋጋት እኮ አለመረጋጋት አይደለም። ይሄ እኮ ምንድን ነው መሰልሽ፣ ሰው አንዳንዴ ሰው በሚጠብቅሽ ልክ ነው መገኘት ያለብሽ። ገብላ ይሳካ ይችላል። ይሄ እንዴት እንደሆነ አለምሽ ይገባኛል። ያንቺን ሀሳብ እስማማለሁ። ግን አንዳንድ እኛ በምንለው ሳይሆን አንዳንዴ ደግሞ አብዛኛው በሚለው ብንሄድ ይሻላል። እኔ አንዳንዴ ደግሞ አንቺ ባልሽው ወይ ደግሞ ኦዲየንስ ባለው እነሱ ባለው ስሜት መረዳት አለባቸው። እግዚአብሔር ሲፈቅድ ነው ማስተካከል የሚችለው። እዛ ጋር እያስተካከሉ ነው። እኔ በእርግጠኛ ከዚህ ቀደም 4 ወር ሰው አለቀሰ ምን አለ ያንን ሳይበር ተግቶ እናውቃለን። አለምሸት እያስተካከሉ እንደሆነ እናውቃለን። ግን ይህች ልጅ ሁልጊዜ 200 ሲከበር ልደት ተጠብቆ የሆነ ነገር ሰዎቹ ደስ ብሏቸው ገባች እያሉ ሌሊትና ጠዋት ሼር እያደረጉ ብዙ እየለፉ 300 ሊከበር ነው። አሁን ደግሞ እንትን አመታቸው ሊከበር ነው እያለ እየተጠበቀ እንደዚህ ጊዜውን ጠብቀው ዛሬ ሰው እኮ አይሳካላቸው። እሱ እኮ አይሳካላቸው። በሌላ መንገድ መምጣት ይችላሉ። በሌላ መንገድ መምጣት ይችላሉ። አያስፈልግም። ግልጹና መገላለጥ ያለብን ይውይ ለምን ዛሬ እንዴት እንደተረዳኋችሁ ልንገራችሁ። በኔ አይ አለምሸት እኔ እንዳንቺ እኮ እኛም እኮ ሁሉ ልጅ ውስጥ አሁን ያለ ቆይ እንደማመጥ ያለምሸት ልመልስላት አንዴ ልመልስላት። ቆይ አንዴ እኔ ጥያቄ ልጠይቃትና እሷ ከመለሰችልን ይሄን ነገር እናቆመዋለን። በጥያቄ እንሂድ። ቆይ እንሂድ። በቃ ረጋ በሉ። አለምሸት አዳምጪ። በስትክክል ነው። አላፋጥሽም። ኦዲየንስ ነው የሚቀለው። አንቺን የሚወድሽ ሰው ነው የሚቀድመው ነው። ሌላ ሰው ማሳደግ የምትወጂውን ሰው ማጣት ያስተካክላል። በቃ እሺ፣ አትቀይሟቸው ለእኔ ስትሉ በእናታችሁ። እሱ እኛ እየተቀየምናቸው አይደለም። እኛ ስራ እኮ ነው። አልተቀየምንም እኮ አለምሸት አልገባም። በደረቴ ሊሸጡበት አይደለም። ሀናን ጋር ገብቼ ብዙ ልጆች ሲረበሹ ሰምቼሻለሁ። ገብቶ ሰው በየቦታው እያለቀሰ ነው። ሰው በጣም በዛ ላይ ደግሞ አሁን ምንድን ነው የተባለ የሄዱበት መንገድ ምንድነው? የእሷ ስም እየጠፋ ነው። እሷ እንደ ባለጌ እየታየች ነው። የሆነ ቦታም እየተዘቀዘቀች ነው እየተባለ ነው። እኔ አላውቅም። ማን እየተሰደበች ነው? የሚያስጠላ ስድብ እየተሰደበች ነው። እንደዛ እያሉ ነው። እኔ አላወኩም፣ አላየሁም፣ አልገጠመኝም። ይቅርታ እኔ አንቺ ጋር ቁጭ ስለተማርኩ እኮ ነው። ይኸውልሽ አለምሸት፣ ይኸውልሽ እኔ የሀይሚ መሰደብ አለምዬ፣ ይኸውልሽ ይሄን ነገር ደግፈዋለሁ አልደግፈውም አይደለም። አንዳንዴ ምን አለ መሰለሽ አለምዬ፣ የሆነ ነገር ስጠብቂ ኦዲየንስ ነው አይደለ? ክብር የሚገባው ለኦዲየንስ ነው። ኦዲየንስ እስካከበረሽ ድረስ አንቺም ደግሞ ማክበር አለብሽ። ኦኬ የሆነ ነገር ሊያስተካክሉ ነው ወይንም ደግሞ ምንድነው መሰለሽ የበፊቱን ፕራንካቸውን ሸፋፍነው ሊያልፉት ሊሆን ይችላል። ይሄ ደግሞ የሚሆነው ሰው ደስተኛ ሆኗል አይደለ? 300 እሷን ለማስገባት እንዴት ነው ሰው የታገለው? እንዴት ነው 300 ለማስገባት የታገለው አይደለ? እሱን 350 ለማስገባት ደግሞ ምን ያህል 350 ገብቶ ደግሞ ሁለቱ አንድ ላይ ሲደሰቱ ለማየት የጓጓውን ህዝብ ታውቂዋለሽ? አዎ አይደለ? ይሄን ደስታ ለምንድን ነው ለኦዲየንሱ ደስታቸውን የማይገልጹት? ምንድነው እነሱ ልክ በሷ ደስታ ቀን ደግሞ ሁሌ የሚሆነው ሰው እንዲረበሽ ነው መሰለ የሚፈልጉት። የሷ ደስታ ሲመጣ ሰው አንገት ላይ ይቆማሉ። ለምን የሚወዳቸው ሰው መከፋት የለበትም አይደለ እንዴ? መከፋት ስለሌለበት ልክ እሷ ሴት ሆና እኛ ደግሞ ሴት ነን። ሴት ልጅ ስትደሰት ማየት እንፈልጋለን። 300 ማለት ቀላል አይደለም። የተለየ ከሴቶች የተለየ 300 እንትን የገባችው እሷ ናት። በዚህ በትልቅ ደስታ ቀን ሀዘን ማምጣት ኦር ደግሞ እሷን ባለጌ አድርጎ ማምጣት አይመጣውም። ስራውን ይስሩ። ሱቅ በደረቴ ሊሰሩበት አይደለም ዩቲዩብ የከፈቱት። ሱቅ በደረቴ እንትን ሳይሆን እንደሚያከብሯቸው ሁላ ኦዲየንስ እንደሚያከብራቸው ሁላ እነሱም ደግሞ ማክበር አለባቸው ነው እንጂ ስራ አትስሩ እያልን አይደለም። እኔ ተቃውሜም አላውቅም። ስራ አትስሩ፣ ይሄ ነገር ስራ ነው እረፉ ብዬ ሁሌ ነው የምመክረው። ግን ለምን ሌላ ሰው ለማስደሰት ኦር ደግሞ የሌላ ሰው ዩቲዩብ ለማሳደግ ይሄን ሁሉ ኦዲየንስ ለምንድን ነው ወደ ስራ መሄድ ያለበት? ይሄን ታግሎ ይሄን 300 እና 350 ታግሎ ያስገባላቸውን ኦዲየንስ እናመሰግናለን። ኦዲየንሶቻችን ክብር ይገባቸዋል። የእኛን ደስታ ፈልጋችሁ እንዲህ ስላደረጋችሁ ክብር ይገባል።
ተደስተናል እናንተም ተደሰቱ ከተባለ በኋላ ስራ ቢጀምሩ ችግር የለም። ክብር ለኦዲየንስ ነው እያልን ያለ ነው እንጂ አይስሩ አይደለም። እሷን ሀቤት አድርሶ ተመልሶ ሌላ ቦታ ሄዶ ነው ስራ የሚሰሩት እናውቃለን። ሲቀጥል ደግሞ የማይመስል ስራ ነው የመጣው። ምክንያቱም ፍጹም ማለት የእሱ ወንድም ነው አይደለም። እሷ ማለት ሚስቱን ነው ማክበር ያለበት እንጂ ሌላ ሰው ለማሳደግ ሚስቱን ዝቅ አድርጎ ነው እንዴ? አይመጣውም። አሁን እኔ ልጠጣበት ልስካፌ ነደዛ አለምሸት የስራሽን ይስጥሽ። አስለፈለፍሽ መጀመሪያ ይኸውላችሁ እንድታስረጂ ፈልጌ ነው። ብዙ አለምሸት እኔ ገብቶኛል። የሆነች የምታምር ነገር ለሁለት እንደው ጨዋታ ይዘው ሲመጡ እኮ ኦዲየንስ በጣም ነው ደስ የሚለው። ይዘው መጥተው እናመሰግናለን የእኛ ውድ ቤተሰቦች ብለው የሆነች ነገር አክብረው የሆነ ደስታቸውን እንኳን ገልጸው ይችን የሁለት ቀን 3 ቀን አርፈው እንትን ሌላ ደግሞ ነገር ስራቸውን ቢቀጥሉ ይሻላል። እንደ ይሄን ሰው 9 ሄደች ወይ እኔ እስክሎር እያደረኩት 9 ሄደች ወይ እንትናን እንኳን እየጠበቁ ነበር። የእሱን ራሱ ትላንትና ማታ ድረስ የእሷንም እንደዚሁ ሁላችንም ደስ ብሎን እንዳለ እንትኑ ተጠለቅልቆ ዛሬ ራሱ ቀን ተጠለቅልቆ ነበር የብሩክ ራሱ አይደል እስክሎር እያደረኩት እና ይሄ ሁሉ ባለበት ሰዓት ረጋ ቢሉ ነው ረጋ ቢሉ። ሁለተኛ ነገር ደግሞ በአሁኑ ሰዓት ማንም ኦዲየንስ አልወደደውም። ሀይሚ በዚህ በጣም ያዘንኩት ትክክል አለ። እኔ ደስ አላለኝ። ይሄን አስተካክለው ነገሮችን አስተካክለው ስራው ይቀጥላል ይሰራል። ወይም ደግሞ ያኛው ነገር እንዳይጣራ ነው እኔ አልገባኝም። ያኛው ይሄን ጋፍጣለን እናወጣዋለን አስተካክለዋለን ብሎ የመጣበትን ጉዳይ እንዳይታይ ነው። አሁን እኮ እኛንም ለማሳፈር እሑድም እኮ ሊመጡ ይችላሉ በሰርፕራይዝ። ግን ለምንድን ነው ጊዜውን የማይጠብቁት? ትላንትናና ዛሬ እንደዛ ስክሮል እያደረግን ስናልፍ በቃ ኮንግራጁሌሽን ኦዲየንሱን ከገደሉ በኋላ ነው እንደ ደስታ የሚያመጡት። በደስታ ቀን ደስታ ሳያመጡ ሀዘን ከተላለፈ በኋላ አይደለም። እዚህ ጋር ደግሞ እንደማመጥ እንዴ ኦዲየንሱን ለማክበርም እኮ አንዳንዴ እኮ እንትን አለ አይደል? ሰው ስራ ነው 300 እና 350 ሺህ ለማክበር እኮ ሰው ስራ ነው። ከሰኞ እስከ ዓርብ ስራ ነው ኢትዮጵያ። ቅዳሜና እሑድ ነው ሰው የሚገኘው። ምናልባት ሊሰሩ ሊጠሩ ብዙ ሰው በጠሩ በሰበሰበብን ሊያከብሩ እኔ አንድ ቀን ጉዳገስ ነው የምለው። እኔ እኮ ሌላ ነገር አይደለም። ሊያረጉ ይችላሉ። አዳምጪኝ ገንዬ፣ እኔ እኮ ጊዜውን አንጠበቅም። እኔ የምምለው እሱን ነው። ግን እኮ አለማክበራቸውን ሊያከብሩት ይችላሉ። እስቲ ቅዳሜና እሑድን እንይ። ግን ስራው ግን ቆይ ህይወት አንተ ጠይቅሽ። አሁን ይሄ ትላንትና አይተሽ እንደሆነ እንዴት ነው ሚዲያው የተጥለቀለቀው? ዛሬም እንደዛው አይደል? ይሄንን ህዝብ ይሄንን ኦዲየንስ እንደዚህ የሚያከብራቸው በጣም የሚወዳቸው ኦዲየንስ የሆነች ነገር ይቺን ሰሞን ይቺ ነገር እንደሚሞላ እኮ ያስታውቅ ነበር እኮ። አንድ ሺህ ነው የቀራቸው። ሁለቱም ነበር ያውቃሉ አይደል? በዚህ ሰዓት ውስጥ አይደለም መስራት ነበር። አንዳንዴ በእውነት በጣም ልጆችም ስለሆኑ ነው መሰለኝ ለእንደዚህ አይነት ነገር ግድ የላቸው። አንድ ነገር አለ ሂውዬ፣ እሷ 300 ለመግባት ማለት ነው ገዝታቸው ላይ ማለት ነው ገዝታቸው ላይ ቁጭ ብሎ 300 እስኪገባ ድረስ ገዝቱ ላይ ቁጭ ብሎ እያዩ ነበረ 300። ታዲያ ይሄን ያህል ደስታ መንቀጥ አያናድም እንዴ? አሁንም እነሱ ከኛ ምን እንደሚፈልጉ እይታ እንድናይላቸው ብዙ ነገር አይደል ሰብስክራይብ እንድናረግላቸው። እኛ ደግሞ ከነሱ የምንፈልገው ነገር አለ አይደል? የዛሬን ደስታ ቢያሳዩን ምናልባት እኮ ነገ ቢጀምሩት ኦኬ እንላለን። ግን እኔ ደግሞ እንደተረዳው ምን መሰላችሁ አውቆ ወይንም ደግሞ እኔ በውስጥ በኩል ቮይስ የተደረገልኝን ብትሰሚ ትደነግጫለሽ። ማለት እኔ አሁን ስራ ነው ብዬ ላስረዳ ምን ላድርግ? ያችን ሴት እንዴ ሰብስክራይብ ያለቀሰች እኛ እኮ የእሷን ደስታ ነው እንጂ የምንፈልገው እሷ እንደዚህ ምንድነው ያልሆነ ስም ተሰጥቷት እንድትመጣ አይደለም። እኛ በጣም የተናደድኩት እመቤቴ እሷን ተቀመጥ ነበረ። ዛህራ ናት መታ የነካካችን። ሰርፕራይዝ ሊያደርጓት ከሆነሳ እሷ እንዳታይ ደብቀው ይሆናል። ግን ሰርፕራይዙ ጊዜውን የጠበቀ አይደለም። ያለሽ አለምሸትዬ እሷን ሰርፕራይዝ አረጋለሁ ብለው ሲሄዱ ደግሞ እሷ ምን ትላለች? እንደዚህ አልፈልግም ብላት ወይ እሷ ደግሞ በቃ ከፋቱ ይችላል።
እንዴ አይከፋትም። ሀይሚ ዛሬ አላለቀሰችም። ምንም ኖርማል ነው። እናንተ ደግሞ በጣም ነው የምታስረጅኝ አለምሸት፣ በጣም ነው የምታስረጅኝ እንዴ፣ በጣም ነው የምታስረጅኝ። ወይ ፈጣሪ አንቺ አንቺ እኮ እኛ እኮ እናውቃለን። ተመካክረው ነው የሚሰሩት እኮ ሁሉም ያውቃል። በኋላ ሀይሚ ታውቃለች፣ አታውቅም እኛ የምንፈልገው አለምሸትዬ፣ እኛ የምንፈልገው ኦዲየንስን የሚመጥን ስራ ስሩ፣ የሚመጥን ነገር አድርጉ። ሁለት ደግሞ ስራችሁን ስሩ ነው። አለቀ። ሜሽን እያደረጋችሁ አስተላልፉ። ለቡርኬ እያልኩኝ አይደለም ያለሁት። በሚመጥን መልኩ ስራውን በሚመጥን መልኩ ይስሩ። ይሄንንም ስራ ይስሩ። ያለዋንም ስራ ሊሰሩበት ነው። ስራ ሊሰሩበት ነው። አይደለም በየተራ ያውራ። የራሱን ሀሳብ ይግለጥ። ትክክል ነው። እየቀዳችሁ ሜሽን አድርጉላቸው። ለቡርኬ ነው፣ በተለይ ለቡርኬ ላኩ። አስተያየት ስጡ። ለቡርኬ ላኩለት። ቅዱ ካላችሁ ቅዱ። ሜሽን አድርጋችሁ ፍትህ ነው የምለው ለኦዲየንስ ነው። በእውነት እግዚአብሔርን በዚህ ልክ አልጠበቅኩም። ዛሬ እኔ ራሱ ተናድጃለሁ። ዛሬ ደግሞ ይዊ 4 ቤት እኮ ነው የመጡት በአንድ ቀን 4 ቤት። እኔ የማንንም ቤት አላየሁም። በነገራችን ላይ እንደዚህ አይነት ነገር ሲመጣ ደህና ነገር ጨዋታ ብትሰሩ ምንም ማለት አይደለም። እሷ እኮ ስንቴ ፕራንክ አርጋሃታል። እሷም አርጋለች። በአንድ ቀን ነው የተፈታው። ይሄን ያህል እሷን ለመበቀል ወይም ለማለት መጥፎ አርጋ አይደለም። ስራ ነው። ምንም ድብና ያለ ስራ ነው። ግን ይደብራል ማለት ለኦዲየንሱ ክብር ይኖራችሁ። ኦዲየንሱን አስደስቱ። እነሱ የጠበቁት ኦዲየንስ የጠበቀው የእናንተን 300 እና 350 ሺህ ለማክበር ነው እንጂ የመንደር ወሬ ሚስትሽን ከባሌ ጋር ጓደኛዬ ምናምን ይደብራል። እውነት ፍትህ። በቃ አመሰግናለሁ። ሌትስ ጎ እናውቃለን። ፍስቤ እንዲህ አይነት ነገር እንደማያደርግ፣ ሀይሚም እንዲህ አይነት ነገር እንደማታደርግ ይሄ የታወቀና የተረጋገጠ ነው። ግን በዚህ ሰዓት ይሄ መስራት አልነበረባችሁም። ህዝቡ በጉጉት ነው እናንተን እየጠበቀ ያለ የእናንተን ሰርፕራይዝ። በተለይ ደግሞ የሀይሚዬ 350 ሺህ ለማክበር ያንተን ደግሞ 350 ነው ይባለው ለማክበር። ያው እንግዲህ ውዶቼ የእናንተ አስተያየታችሁ ስጡ። ግን እውነታቸው ነው ማለት በደስታ ጊዜ ደስታ ጠብቀን ነበር።